ቃል የሌለው ቢሆንም እንኳን ሔዋን ያንን ሁሉ መከራ ለመጋፈጥና ሴቶቹን ለማዳን እንደውም ለሴቶቹ መፍትሄ ለመፈለግ እነሱ ጋር መቀላቀል እንዳለባት ወስና የገባችው ሔዋን አሁን ላይ መከራዎች እየተደጋገሙ እንዲሁም ከጎኗ አብረዋት ያሉት ልጆች እየታገቱ እንዲሁም እየተገደሉ በማየቷ በጣም ስቀቀን ላይ ናች ያለችው። ይህም ሆኖ ግን እንግዲህ እግዚአብሔር አምላክ ወይ እነዚህ ሴቶቹን ልታገል ለሴቶቹ ወይም ደግሞ ለሴቶቹ እርዳታ ለመሆን የመጣሁት እና እርዳኝ እያለች ወደ ፈጣሪዋ ከመጸለይ ውጭ አሁን ላይ ምንም አይነት መፍትሄ እንደማታመጣ ግልጽ ነው። ግን ያም አለ ይህም ያለ እንግዲህ ሔዋን አንዴ ገብታበታለች እና የያፌትን ኃይለኝነት እንዲሁም ደግሞ በያፌት ዙሪያ ላይ ያሉትን ዳኞች ከዳኞች እስከ ዘበኞች ድረስ ያሉትን ሰዎች አጋልጣ ለሕግ ማቅረቧ እንዲሁም ወደፊት ደግሞ ኤፍራታም ስታግዛት ሁሉም ነገር ተጋልጦ ያፌት ለሕግ አካል እንደሚቀርብ ግድ ነው። ምክንያቱም አሁን ላይ ያፌት የሰው በዙሪያዎቹ ያሉት ሰዎች ሁሉም ሰዎች ጠላቱ እንደሆኑ ግልጽ ነው። በአንድ በኩል ቢንያም ክስ ከፍቶበታል፣ በሌላኛው በኩል ደግሞ ናታን በራሱ መንገድ የሆነችን ልጅ አጥምዶ በራሱ መንገድ እየሰራ ነው ያለው። ሌላው ደግሞ አሁን ላይ ሔዋን አንዳንድ ነገሮችን ማጣራት ብትፈልግም እንኳን ምንም ነገር ፍንጭ ማግኘት ባለመቻሏ ትንሽ ከባድ ሆኖባታል። ሔዋን እዛ ቁጭ ብላ ባለችበት እሷን አንድ ልጅ በተገደለች ሰዓት ነበረ አምላኬ ወይ ያለች ይሄ ሁሉ ስቃይ ኤፍራታም አሳልፈዋለች ማለት ነው ብላ እያለቀሰች ነበር። ሴቶቹም አርፈሽ ተቀመጪ እንደውም ትገደያለሽ ወይም ደግሞ አሳልፈሽ ማንም ወንድ ከተጫወተብሽ በኋላ ይገድሉሻል። ስለዚህ እነሱ ያሉሽም ከመስራት ውጭ ምንም አማራጭ የለሽም እያሉ እየነገሯት ነበር። እሷም ግራ በመጋባት ያሏትን በሙሉ እየሰማች ነበር። ምንም አይነት ማድረግ እንደማትችል ግልጽ ነው። አሁን ላይ ከውጭ ያሉ ሰዎች ካገዟትና ሔዋን እዛ ቁጭ ብላ ሔዋንን ለማዳን ሲሉ ለሌሎች እርዳታም እንደሚደርሱ ቢሆንም ግን ሔዋን ይህን ሁሉ መከራ መጋፈጥ አለባት። አሁን ላይ ስር ያሏትን መስራት እንዲሁም ደግሞ ያፌት አሁን ላይ ሔዋን እንዲታቀው ደግሞ ሔዋንን እሱ እንዳሳገታት እንዲታወቅ አልፈለገም። ምክንያቱም አሁን ላይ ኤፍራታን ካገባ በኋላ ማንም ሰው መጥፎ ድርጊቴን እንዲያውቁብኝ አልፈልግም። ምክንያቱም አሁን ሚስቴ ምንም ነገር ስለኔ መጥፎ ነገር ማወቅ የለባትም ብሎ ነው የሚያስበው። ኤፍራታ ግን ከሱ ጋር ትሁን እንጂ እሷም የራሷን ስራ እየሰራች ነው። በአንድ በኩል ከዛ የምታጣራው ጉዳይ ያላት ሉሊትን ቤዛ እንድትከታተላትና ቤዛ ሉሊትን ቀርባ ከእሷ አንዳንድ ፍንጮችን እንድትልክላት ነግራት ነበር። እሷም አሁን ላይ ጸጸት ላይ ስለሆነች ቤዛ ለእህቴ እስከዛሬ ምንም ነገር አላደረግኩላትም፣ ምንም ጠይቂያትም አላውቅም። አሁን ግን ያለችኝም በሙሉ ላደርግላት ዝግጁ ነኝ፣ ለእሷ ብዬ ሉሊትን መቅረብ አለብኝ ብላ ነበር። እሷም ባለችው መሰረት ሉሊትን ለመቅረብ ሞክራለች። እስካሁን ለበደልኩሽ ሁሉ ይቅርታ፣ ከዚህ በፊት አንቺ ነሽ ያሳሰርሽኝ፣ አንቺ ነሽ ያጋለጥሽ ብዬሽ ነበረ፣ ግን በራሴ መንገድ ያጋለጠኝን ሰው ስላወቅኩኝ ይቅርታ አድርግልኝ ብላታለች። ይህ ሉሊትን በሰዓቱ ተደናግጣ ከያፌት ጋር የሰራችው ነገር ስለነበረ ይገሉኛል ይከታተሉኛል ብላ ፈርታ ስለነበረ ወደ ቤት የገባችው። እሷም እባክሽን አሁን ላይ እኔ አንቺንም ከአንቺ እርዳታ የምፈልገው ቤት ማንም ሰው መጥቶ ሉሊት አለች ወይ ብሎ ቢጠይቅሽ እባክሽን የለችም ብለሽ መልሻቸው፣ ለማንም ሰው እኔ እንዳለሁ እንዳትናገሪ ብላ ተደናግጣ ነበር የሄደችው። ኤፍራታንም ለህን ስትነግራት ይሄ ለእኔ አንድ ትልቅ ነገር ነው፣ አንድ ትልቅ ፍንጭ ነው፣ አለቃዋ እንደዚህ አድርጓት ብላ ስትነግራት ቤዛም ለኤፍራታ ጥሩ ምንጭና ጥሩ ነገር እንደሆነ እሷ አውቀዋለች። እና ቤዝዬ አመሰግናለሁ፣ ይህን ስለነገርሽኝ ለእኔ ብዙ ነገር ይረዳኛል ብላ መልሳላታለች። እና ሉሊትን አሁን ላይ ጣቷን ቆርጦ እንዳመጣላት ያፌት ትዕዛዙን አስተላልፏል። ያን ነገር እንደሚያደርጉትም ምንም ነገር ድርድር የላቸውም። ሉሊት ያሳለፈችባቸውን መጥፎ ጊዜያትና ያስመለጠቻቸው ብዙ ገንዘብ ከመሆኑ አንጻር ያፌት በሉሊት ላይ ያለውን ንዴት እንዲህ በቀላሉ የሚረሳው ነገር አይመስልም። የያፌት ሰራተኞችም ትዕዛዙን ካሳላለፈ በኋላ ምንም ነገር ርህራሄ ሳይኖራቸው ሉሊትን አጥምደው እንደሚያደርጉት ግልጽ ነው። እንደዚህም ሆኖ ግን ሉሊት ከተያዘች እና ሉሊትን በአደጋ ካደረሱባት ኤፍራታም ሔዋንም ልጆቹን ለማዳን ጥሩ መንገድ ይሆናቸዋል ብለን እናስባለን። ምክንያቱም አሁን ላይ ልጆቹን ለማዳን
ሁሉም ርብርብ ላይ እያደረገ ነው ያለው። ቢኒያም ክሱን ከከፈተና ቢኒያም ክርክር ከጀመረ እሱም ያው ጠበቃ እንደመሆኑ አንጻር በሙያው ላይ ያለውን ነገር ሁሉ እንደ አንድ አካል ተተከራከረና ነገሮችን ያፌትን ወደ ፍርድ ቤት ካስገባው ያ ነገር ሁሉም ነገር ይወጣል። በአንድ በኩል ደግሞ ሌላ ክስ ሊከፈትበት ይችላል። ምክንያቱም ኤፍራታ አንዳንድ መረጃዎች አሏት። እነዛን መረጃዎች አውጥታ አሁን ከምታሰባስበው መረጃ ጋር ሔዋንን ለማገዝ ሌሎቹን እንኳን ባገዝ ማትችልም። አሁን ላይ ሔዋን ለእሷ ብላ እንደገባች ስላወቀች ሔዋን ፖሊሱና ኤፍራታን ልትረዳት እንደሆነ ስላወቀች ኤፍራታ እንደምንም ብላ ሔዋንንና ሌሎች ልጆችን ለማገዝ እንዲሁም ከዛ ቦታ ላይ ለማስመለጥ በጣም ጠንክራ እየሰራች ነው። ግን ልጆቹ በጣም ያሳዝናሉ። ከ6 ወር በላይ ዓመት ይሆነናል ብለው ሲያወሩ ሔዋንን በጣም ቢያሳቅቃትም ግን ተስፋ አልቆረጠችም። አምላኬ ወይ እርዳኝ እያለች ነው። አሁንም ልጆቹ ሲያወሩ እንዴት ነው የሞቱትን ልጆች እንዴት ነው እናንተ እንደሞቱ የምታውቁት ብላ ስጠይቃቸው እንደሞቱና ደውለው ለቤተሰቦቻቸው መርዶ እንዲነግሯቸው የሚያደርጉት እነሱኑ ነበረ። እነሱም እንዴ ታዲያ ቤተሰቦቻቸው ምንም አይጠይቋቸውም ሬሳቸው የት እንዳለ እንዲሁም ደግሞ እንዴት እንደሆነ እንደሞቱ አይጠይቁም ብላ ስትጠይቅ ለሱም መፍትሄና መልስ አለን ቀድሞ ይነግሩናል አለቆቻችን ብላ ነበር የመለሰችላት። ምንድን ነው መፍትሄ መልሳችሁ ስትል በባህር ወደ ሀገር ሊወጡ እንደነበረ ወይ ደግሞ መርከብ ተገልብጦ አለበለዛ ደግሞ በበረሃ ላይ ረሃብና ውሃ ጥም እንደገደላቸው ነው የምንመልስላቸው በማለት መልሱን ሰጥተዋል። ሔዋንም በጣም ነበር ያዘነችው በዛ ሰዓት። ይሄም አለ ለካ ምን አይነት ጭካኔ ውስጥ እንዳሉ። እንግዲህ የሰው ልጅ ከተገደለ በኋላ በሌላ ምክንያት አድርጎ ኢትዮጵያ ውስጥ ግን የምር ይህ እንደ ድራማው የምር የሚደረግ አለ ብላችሁ ታስባላችሁ? እኔ አሁን ላይ ይሄ ድራማ ብቻ ሳይሆን በአካል የሚፈተኑ ወይም ደግሞ እንደዚህ ሳይወዱ በግዱ እየተገቱ እየተሸጡ በእገላቸው እየተቸረቸረ እያለ ይመስለኛል። የእናንተን እውነት ይሄ ነገር ኢትዮጵያ ውስጥ አለ ወይ ብላችሁ የምታስቡ ከሆነ ኮሜንት ላይ አዎ ማለት ትችላላችሁ። ምክንያቱም ኢትዮጵያ ውስጥ አሁን ላይ በጦርነቱም በምኑም ሀገሪቱ ብልሽሽት ያለች ብትሆንም ይህን ነገር ለማስቆም ግን መንግስት ያስፈልጋል። ጥሩ ዳኞች እንዲሁም ፖሊሶች ሁሉም በገንዘብ የሚደራደሩ መሆን አለባቸው። ምክንያቱም ገንዘብ የማይደራደሩ ከሆነ ህይወታቸውን መግፋት አይችሉም። በተለይ ደግሞ ፖሊሶች አንዳንድ ነገሮች እኮ ከባድ ስለሚሆኑ እነሱ በሰው ገላና እየቸረቸሩ በሰው ነገር እየነገዱ ያሉ ይመስላል። ይሄ ነገር ድራማ ብቻ አይመስለኝም እንደኔ። እና አሁን ላይ በስተመጨረሻም ያፌት ወጥመድ ውስጥ የገባ ይመስላል። ምክንያቱም በዛሬው ባየነው ድራማ ያፌት ብዙ ችግሮች ከሚሊዮን የሚቆጠሩ ገንዘቦች እንዲሁም ያዘዛቸው እቃዎች እንዳልተገቡ እንደተሸወደ በሉሊት ምክንያት። ሌላው ደግሞ እንግዲህ አንዷ ልጅ ልታየው ስትሞክር ነበረ አውቀዋለች። ልጅቷ ስላወቀችው ብቻ ገድሏታል በሰዓቱ። ሌላው አንዳንድ ነገሮች በዙሪያው የቢኒየም ክስ መክፈትና እንዲሁም ደግሞ ቢኒየም በአሁኑ አንድ አታሸንፍም እኔ ነኝ ብሎ በመፎከሩ እና ያፌት ንዴቱን መቆጣጠር አቅቶታል። ምክንያቱም አዲስ ዳኛ የተቀጠረው አሁን ላይ በገንዘብ የሚደራደር አይደለም። እስከ ዛሬ ሸውደኸኝ፣ እስከ ዛሬ በገንዘብ ተደራድረህ እኔን ለብዙ ነገር አብቅተኸኝ ነበር፣ በአሁኑ ግን እኔ ነኝ የማሸንፈህ ብሎ ቢኒየም ፎክሮበታል። ናታን ሌላ ልጅ ጠብሷል። እንግዲህ ቤዛም ሌላ ጓደኛ ይዛለች። የቤዛ ጓደኛና እንዲሁም አሁን ያተዋወቃት የናታን ጓደኛ እህትና ወንድሞች ናቸው። በጣም ይገርማል አገጣጣሚዎች። ናታን አቅዶበትና አስቦበት የሆነ የሚያጠምደው ነገር ስላለ ነው ልጅቷን የተዋወቃት እንጂ ለፍቅር ፈልጓት አይመስለኝም። ለፍቅር እንኳን ቢፈልጋት ኤፍራታን ለማናደድ ወይም ኤፍራታን ለማስቀናት ነው። ምክንያቱም ኤፍራታ ያፌትን ወድጀውና ፈልጌው ነው ያገባሁት ስላለች ያ ነገር ትንሽ ስላበሳጨው ሊረዳት ስላለመቻሉ አሁን ላይ ናታን ኤፍራታን ሊበቀላት ወይም ደግሞ ሊያስቀናት የፈለገ ቢመስልም እንኳን ልጅቷን ለእውነተኛ ፍቅር የፈለጋት አይመስልም። ምክንያቱም እየተከታተሉት እንደሆነ እያወቀ ከፊት ለፊታቸው ሂዶ እንዲያገኙት አደረገ። እናቷን በጎን ፈልጋ
ደውላላት ልጄ ጋር ከሆንክ እኔ እንዳወራውክ እንዳታስነቃ ወደ ቤት ቶሎ እንድትመጣ ብለው ነበር። የልጅቷ እናትም ናታንን በሰዎቿ መሀል ወይም ደግሞ የስራ ባልደረቧቿ አንዱ መስሏት በጣም ፈርታለች። እሷም በራሷ መንገድ ማጣራት እየፈለገች ነው። ምክንያቱም ልጅቷን ተይ ብትላት ልተው ስላልቻለች ናታንን በራሷ መንገድ ማጣራትና የማን ምን እንደሆነ የማን ሰው እንደሆነ ማጣራት ትፈልጋለች። የዲቦራ እናት የሆነ ወንጀል እንዳለባት ግልጽ ነው። ምክንያቱም ከያፌት ጋር ተባባሪ ትመስለኛለች እኔ ሳስበው። ለምን ፈራች? ልጅቷ ሲተዋወቃት እንደዚህ አግተውኝ ብላ ስትነግራት እንዳዳነላት ስታውቅ ማመስገን እንጂ ያለባት መጠራጠርና ከኔ ከቃራኒ ሰዎች ጋር ነው ብላ ማሰብ የለባትም። እንደዛ ያደረገችው እሷም የሆነ ወንጀል ስላለባት እንጂ እውነት ትክክለኛ ሰው ብትሆን እናታንም መጠራጠር አትችልም። ሌላው እንግዲህ የቤዛ ጓደኛ የሆነው የዲቦራ ወንድም ወይ ደግሞ ናታንን የምትከታተለው ሴትዮ ትዝታ የምትባለው ልጅ መሆኑ ግልጽ ነው። በእርግጥ የቤዛ ጓደኛ ከበፊት ጀምሮ እንደሚያፈቅራት ፎቶዋን ግድግዳ ላይ ሰቅሎ ሲያያት እንደነበረ አይተናል። እና ከበፊት ጀምሮ እሷ ናት እንጂ የማታውቀው እሱ ያውቃታል። በጣም ያፈቅራታል። እንደሚያፈቅራትም እያወራት ነበር። እሷን አይደለም ግን በሌላ ሴት አስመስሎ እየነገራት ነበረ። እንግዲህ አገጣጣሚዎች ደስ ይላሉ። ድራማው አሁን ላይ በጣም ደስ እያለኝ ነው እኔ ምክንያቱም ያፌት ወጥመድ ውስጥ ስለሆነ። ኤፍራታም እንግዲህ ነጻ ትወጣለች። ያፌት እስር ቤት ከገባ የኤፍራታ ነጻ ብትወጣም ናታን አግብቶ ይጠብቃታል ወይስ ደግሞ እሱም ያለበትን ሁኔታ እንደሌለበት አድርጎ እሷን አግኝቶ ይጋቡ ይሆናል። በስተመጨረሻ እኔ እንደሚመስለኝ ኤፍራታና ናታን ፍቅራቸው በአንድ ይሆናሉ፣ ይጋባሉ፣ ይወልዳሉ ብዬ ነው የሚያስበው። ድራማው ማለቂያው አካባቢ ኤፍራታና ናታን በአንድ ይሆናሉ። ናታን እስር ቤት ይገባል ማለቴ ኤፍራታና ናታን በአንድ ይሆናሉ። ያፌት እስር ቤት ይገባል ብዬ ነው የማስበው። ሁላችንም የየራሳችን ግምት ይኖረናል። እስኪ እናንተ የራሳችሁ ግምት ይኖራችኋል? ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ቀጣይ ክፍል እስከምንገናኝ መልካም ቆይታ ይሆንላችሁ። ባይ ባይ።